ሰላም። ዛሬ የምንመረምረው አንድ በጣም ትልቅ ስነ መለኮታዊ ጽንሰ ሐሳብ ነው። አዎ፣ ስለ ታላቁ ነጭ ዙፋን ፍርድ እንነጋገራለን። እንግዲህ እስኪ ከመነሻውን ጀምር። ምናልባት ብዙዎቻችን የምንጠይቀው ጥያቄ ነው። ሁሉን ነገር አስቀድሞ የሚያውቅ አምላክ ከሆነ ለመሆኑ የፍርድ ሂደት ራሱ ለምን አስፈልገው? የዚህን ጥያቄ መልስ ለማግኘት መጀመሪያ የዚህ የመጨረሻ ፍርድ ዋና ዓላማ ምን እንደሆነ መገንዘብ አለብን። አንድ ነገር ግልጽ መሆን አለበት። ፍርዱ እግዚአብሔር አዲስ መረጃ እንዲያገኝ ተብሎ የሚደረግ አይደለም። በፍጹም። ያው እንደሚታወቀው እግዚአብሔር ሁሉን ነገር አስቀድሞ ያውቃል። ከፍጥረት በፊት ጀምሮ የእያንዳንዱን ፍጡር ምርጫ፣ የሕይወት መንገዱን፣ የመጨረሻው መዳረሻውን ሳይቀር ሁሉንም ያውቃል። ከሱ የሚሰወር ምንም ነገር የለም። እዚህ ላይ ነው እንግዲህ ቁም ነገሩ ያለው። ፍርዱ ለእግዚአብሔር አይደለም፣ በፍጹም። ለማን ነው? ለመላው ፍጥረት ነው። ልክ እንደ አንድ ትልቅ መድረክ ነው። የሱ ውሳኔዎች ምን ያህል ትክክል፣ ፍትሐዊ እና በፍቅር የተሞሉ እንደነበሩ ለመላው አስናፈ ዓለም በግልጽ የሚታዩበት ማለት ነው። ስለዚህ ዋናው ነጥብ ይሄ ነው። ፍርዱ የእግዚአብሔርን ማንነትና ፍትህ በይፋ የሚያረጋግጥበት የመጨረሻው ማሳያ ነው። እያንዳንዱ ውሳኔ ለምን እንደተወሰነ ምክንያቱ ለሁሉም ፍጥረት ግልጽ በሆነ መንገድ ይገለጣል። በቃ እንዴት ወይም ለምን የሚል ጥያቄ ለማንም እንዳይቀር ተደርጎ። እሺ፣ ቀጥሎ ደግሞ እስኪ ይህ ነገር ከነጻ ፈቃድ ጋር ያለውን ግንኙነትን መልከት። እግዚአብሔር ለፍጥረታቱ ነጻ ፈቃድ ሰጥቷል አይደል? ስለዚህ ማንም በግድ እንዲያምንበት አያስገድድም። በምትኩ የእያንዳንዱ ፍጡር የፍርዱን ትክክለኛነት ሙሉ በሙሉ ተረድቶ እንዲቀበለው የማያዳግም ማስረጃ ያቀርብለታል። ይሄው ነው እንግዲህ ሂደቱ። እያንዳንዱ ነገር ይገለጣል። አንድ ፍጡር ለምን የዘላለም ሕይወት እንደተገባው፣ ሌላው ደግሞ ለምን በእሳት ባህር ውስጥ መጣል እንዳለበት ምክንያቱ በግልጽ ይቀርባል። በመጨረሻው ሁሉም ፍጥረት አዎ ፍርዱ ትክክል ነው ብሎ እንዲረዳ ያስችለዋል። ይሄ ነው እንግዲህ የነጻ ፈቃድን ነገር ፍጹም ያደርገው። ምርጫዎቻችን እውነተኛና ዘላለማዊ ውጤት እንዳላቸው የሚያረጋግጥልን። እሺ፣ አሁን ደግሞ ወደ ፍርዱ መድረክ እንሂድ። ይህ ታላቅ ነጭ ዙፋን ምን ይመስላል? መጽሐፍ ቅዱስ እንዴት ነው የሚገልጸው? ዋው! ታላቅ ነጭ ዙፋንን አየሁ፣ ምድርና ሰማይም ከፊቱ ሸሹ ይላል። ይህ ምስል በጣም ኃይለኛ ነው። ፍጹም ስልጣንና ቅድስና ነው የሚያሳየው። ማለትም አሁን የምናውቀው ሰማይና ምድር እንኳን በፈራጁ ፊት መቆም እስኪያቅታቸው ድረስ ያለውን ታላቅ ግርማ ነው የሚገልጸው። ዳንኤል ደግሞ ሌላ ወሳኝ ነገር ይጨምራል። መጽሐፍትም ተከፈቱ ይላል። ይሄ ምን ማለት ነው? ፍርዱ በስሜት ወይም በዘፈቀደ የሚሰጥ አይደለም። አይ በማስረጃ ላይ የተመሰረተ ነው። በተከፈቱት መጽሐፍት ውስጥ በተመዘገበው መዝገብ መሰረት። ታዲያ ፈራጁ ማን ነው? አብ ፍርድን ሁሉ ለወልድ ሰጥቶታል። ለምን? ምክንያቱም ወልድ ራሱ ሰው ሆኖ እንደኛ ተፈትኖ የሰውን ሁኔታ ጠንቅቆ ስለሚረዳ ነው። ይህ ነገር የፍርዱን ፍትሐዊነት የበለጠ ያረጋግጥልናል። እሺ፣ ስለ መጽሐፍት አነሳን አይደል? ታዲያ በእነዚህ መጽሐፍት ውስጥ ምን ተጽፏል? ለፍርዱስ እንዴት ነው የሚያገለግሉት? ሙታንም እንደ ሥራቸው መጠን ተከፈሉ ይላል። እዚህ ላይ ልብ እንበል። ሁለት አይነት መጽሐፍት እንዳለው ነው የሚነግረን። የመጀመሪያዎቹ የሥራ መዝገቦች ናቸው። ሁለተኛውና ወሳኙ ደግሞ የሕይወት መጽሐፍ ነው። የሥራ መጽሐፍት የሚባሉቱ ልክ እንደ እያንዳንዱ ሰው የሕይወት ቪዲዮ መዝገብ ናቸው። እያንዳንዱ ሐሳብ፣ ቃል፣ ድርጊት፣ ሁሉም ነገር የተቀረጸበት። ዓላማቸው ምንድን ነው? በልብ ውስጥ የነበረው እምነት እውነተኛ ነበረ ወይስ አልነበረ የሚለውን ማሳየት ነው። የሕይወት መጽሐፍ ግን ፍጹም የተለየ ነው። ይህ የመጨረሻው ዝርዝር ነው፣ የዳኑት ሰዎች ስም ብቻ የተጻፈበት። ስለዚህ ሂደቱ እንደዚህ ነው። ሥራ የእውነተኛ እምነት ማረጋገጫ ወይም ፍሬ ነው። ይህ ደግሞ በመጽሐፍቱ ውስጥ በተመዘገበው ማስረጃ ይረጋገጣል። ነገር ግን የመጨረሻውና ወሳኙ መስፈርት ምንድን ነው? ስም በሕይወት መጽሐፍ ውስጥ ተጽፎ መገኘት ነው።
ይህ ነው ወሳኙ። እሺ፣ ታዲያ የዚህ ሁሉ መጨረሻው ምንድን ነው? የፍርዱ ፍጻሜ ምን ይመስላል? የእሳት ባህር። ይሄ ሁለተኛው ሞት ተብሎ የሚጠራ ሐሳቡ ኃጢአት እና ከሱ ጋር የተያያዘ ማንኛውም ነገር ከፍጥረት ዓለም ውስጥ ለአንዴና ለመጨረሻ ጊዜ የሚወገድበት የሚጣፋበት ሁኔታ ነው። ልክ እንደ ማጽዳት ማለት ነው። እዚህ ላይ ያለው ትልቁ ነገር ደግሞ ሞትና ሲኦልም በእሳት ባህር ውስጥ ተጣሉ ማለቱ ነው። ኃጢአተኞቹ ብቻ አይደሉም፣ ኃጢአትን የወለዱት ኃይሎች ራሳቸው ሞትና ሲኦል እነሱም ይጠፋሉ። ይህ ማለት የክፋት ስር መሰረቱ ለአንድና ለመጨረሻ ጊዜ ይደርቃል ማለት ነው። እናም ኃጢአት፣ ዓመት፣ ሞት እነዚህ ሁሉ ከሥርዓቱ ሲወገዱ ምን ይቀራል? የሚቀረው በፍቅር አገዛዝ ስር የሚኖር ፍጹም ፍጥረት ብቻ ነው። ስለዚህ ይህ ፍርድ እንደ መጨረሻ ጥፋት ሳይሆን እንደ ፍጥረት ማጠናቀቂያ ነው መታየት ያለበት። የእግዚአብሔር የመጀመሪያው ፍጹም እቅድ እዚህ ላይ ነው ወደ ፍጻሜው የሚደርሰው፣ ፍጥረት ይጠናቀቃል። እናም ይሄ አንድ ትልቅ ጥያቄ እንድናነሳ ያደርገናል። የፍርዱ መጨረሻ ቅጣት ብቻ ነው ወይስ የፍቅር ፍጻሜ ነው? ምንጮቹ እንደሚጠቁሙት ይሄ የአንድ ነገር መጨረሻ ብቻ ሳይሆን የሌላ ፍጹም ነገር እውነተኛ መጀመሪያ ነው።